በአማራ ክልል የበጋ መስኖ ስንዴ ልማት በየዓመቱ በአርሶ አደሩ ዘንድ ተመራጭ እየሆነ መጥቷል። በተለይም ባለፉት ዓመታት የስንዴ ልማትን ያልሞከሩ አካባቢዎችን ወደ ስራ እንዲገቡ ከማድረግ ባሻገር ከዓመት በፊት የጀመሩትም ውጤቱን በማየት በስፋት እየተገበሩ ይገኛሉ። ለዚህ ደግሞ በአማራ ክልል ኦሮሞ ብሔረሰብ ዞን አስተዳደር የሚገኙ አርሶ አደሮች አብነቶች ናቸው። በፊት አሁን ይሄ መሰለ መስኖ መሬት የምታዩት ረጅም እህል ነው የሚዘራው፣ ማሽላ ማለት ነው። ማሽላ ነው የምንዘራው። አልፎ አልፎ ሽንኩርት ነው የምንተክለው። ከዛ ያው ያን ያክል አይደለም እንትን ግን እኔ ራሱ አምናኔ 8 ኩንታል አይቻለሁ። 8 ኩንታል ማለት ነው። ስንዴ ጥቅም አለው። ማሾ ነበር፣ በቆሎ ነበር፣ ሽንኩርት እነዚህ ነበሩ። ይሄው አሁን እንዲያጋጣሚ በርበሬ ትንሽ የተወሰነ ሰው ብቻ ማከል ዶሩብን እንጂ አሁን ትንባሃ ነበርም እዛ ሀገር እንዳይላማ ዘግተናል። ከባለፉት ዓመታት ተሞክሮ በመነሳት በዚህ ዓመት የተሻለ ምርት ለማምረት የግብርና ኤክስቴንሽን አስተምሮትን መሰረት በማድረግ በኩታ ገጠም የበጋ መስኖ ስንዴ ልማትን እያለሙ ይገኛሉ። የበጋ መስኖ ስንዴ በፊቱ እንዳይሆኑ ልዩነት አለው። አሁን በፊት ስንሰራ ያን ያክል እንደዚህ በኩታ ገጠም አይደለም። የተጠባጠበ አልፎ ዛዛ ነው ችግሩ። ወፍም እየበላብን ነው። ሁለተኛ ደግሞ ለውሃ ማጠቃቀም በጣም አስቸጋሪ ነበር። አሁን ይሄ የዘንድሮ ግን እንደምታዩት ነው መሬቱ ይሄ የታረሰው። ስለዚህ አሁን ጥሩ ምርት እናመጣለን ብዬ ተስፋ አለኝ። የፊቱ አሁን ያለፈ ዓመት ደህና የሰራሰው 20 ኩንታል 10 ኩንታል 8 ኩንታል እያገኘ ነው። ኩታ ገጠም አይደለም። ተመልከት፣ ወፉ እየበላ አይጥ እየበላ ይሄ ማሻው ይዘራል፣ ይሄ በዚህ ማሻው ይዘራል። ሰውዬ ወፍ እየጠበቃ ነው። እንደዚህ ሲሆን አሁን ኩታ ገጠም ሲሆን ማን ይነካል? አይጥ አይነካም፣ ምንም አይነካም። ውሃ ሲያጠጣ አንተ እህል ይቀበላል፣ ይሄ እህል ይቀበላል። ቆንጆ ነው። በ2015 እዚህ ሀገር ተጀመረ። በ2015 አይጥ ምናምን ትንሽ ቀነሰብን፣ የተወሰነ ነው። በ2006 በ2007 ሰፊ ምርት ተመረተ። ሰፊ ምርት አሁን በ2018 ደግሞ በስፋት ይሄው 380 ሄክታር አቅደን ይሄው አዘጋጅተን እየዘራን ነው። በአማራ ክልል ኦሮሞ ብሔረሰብ ዞን አስተዳደር በዚህ ዓመት የሚለማውን 12000 ሄክታር የበጋ መስኖ ስንዴ ማሳ ወደ ዘር ከመገባቱ በፊት ከዞን እስከ ቀበሌ በባለሙያዎች የተመራ የመግባባት ስራም ተሰርቷል። ከዞን ጀምሮ እስከ ቀበሌ ድረስ በአርሶ አደራችን ደረጃ የመግባባት ስራውን በሚመራው ማህበረሰብ ኤክስቴንሽን እንዴት ነው መስፋፋት የሚገባው የሚለውን የተግባቦት ስራ ነው በደንብ የተሰራው። ከዚህ በመነሳት በብሔረሰብ አስተዳደሩ 12000 ሄክታር መስኖ በዚህ ዓመት ስንዴ እናለማለን። የበጋ ስንዴ 12000 ሄክታር ሲለማ አሁን ያለንበት የምንገኝበት ጅሌ ጥሙጋ ወረዳ ከ1970 ሄክታር በላይ ከበር ለማድረግ በየክላስተሩ እየተንቀሳቀሰ ነው ያለው። አርሶ አደሩ ከዘር ምርት ወደ ጎተራ እስከሚገባበት ጊዜ ድረስ የባለሙያዎች ድጋፍና የሰብል ክትትል እንዳይለየው ግብርና ባለሙያዎችና አመራሩ የጠበቀ አደረጃጀት ፈጥሮ እንዲሰራም ተደርጓል። የተደጋጋሚ የአርሶ አደር ጥያቄ የሚሆነው ከዘራችሁ በኋላ ኤክስቴንሽኑ ውጤታማ ሆኖ ሰብሉ ወደ ቤት እስከሚገባ ድረስ ተከታትሎ ደግፈው የሚጎለውን ነገር መሙላት አለባቸው የሚል በዚህ ዓመት ውይይታችን ያገኘነው ፊድባክ አለ። ስለዚህ በዚህ ዓመት ትልቁ ዝግጅታችን በአግባቡ ከተዘራም በኋላ ዘርን በመዝራት ብቻ የምናቆም ሳይሆን ሰብሉ ተሰብስቦ ወደ ቤት እስከሚገባ የግብርና ባለሙያዎች፣ የታችኛው የቀበሌ የወረዳ አመራር በአግባቡ ተናቦ ሰርቶ ወፍ አካባቢ የመከላከል ስራ እንዲሰራ አንዱ እሱን የሚከላከለው ደግሞ ክላስተር ማስፋት ስለሆነ በሰፊው መስራት እንዳለብን የተግባባንበት ሁኔታ ነው ያለው። ከሞላ ጎደል አሁን ያለው ሁኔታ ይሄን ይመስላል። ባለፉት ዓመታት በአማራ ክልል በበጋ መስኖ ስንዴ ልማት የተለዩ ስኬቶችን በመቀመር በዚህ ዓመት የተሻለ ምርት ለማምረት ከቅድመ ዝግጅት እስከ ተግባር ታቅዶ ወደ ስራ ተገብቷል። በዚህ ዓመትም ከ350,000 ሄክታር መሬት በላይ በመስኖ ስንዴ ልማት የሚለማ ነው። በአማራ ክልል የበጋ መስኖ ስንዴ እስካሁን ድረስ በአመት ማክሲማም ያመረት ነው 250,000 ሄክታር በላይ አይሆንም። በዚህ ዓመት ይሄን በ100 ሺህ ጨምረን ወደ 350,000 ሄክታር መሬት የበጋ መስኖ ስንዴ እናለማለን ብለን አቀደን እየተንቀሳቀስን ነው። ከዚህም ወደ 13 ሚሊዮን ኩንታል በላይ የሆነ ምርት እንጠብቃለን። አሁን ያለው ፕሮግረስ ከአመት ዓመት ጥሩ ነው። አሁን እየሰራን ያለነው ኤክስቴንሽን ስራ በአርሶ አደሩ ዘንድ ያለውን ያመለካከት ችግር እየፈታ በመምጣቱ በዚህ ዓመት እቅዳችንንም ሰፋ አድርገን በርካታ የውሃ አማራጮችን ታሳቢ አድርገን እናሳካዋለን ብለን ያቀርነው 350,000 ሄክታር ነው። እንግዲህ በክልሉ እስካሁን እስከዛሬ ባለው
ወደ 179 ሺህ የሚሆነውን በዘር ለመሸፈን ጥረት አድርገናል። የዚህ ዓመት የበጋ መስኖ ስንዴ ልማት ካለፉት ዓመታት የሚለየው ደግሞ የግብርና አስተምሮትን መሰረት ያደረገና በግብርና ሜካናይዜሽን ጭምር የተደገፈ እንደሆነም ነው የተነገረው። የዘንድሮው ሌላው ደግሞ ለየት የሚያደርገው ምንድነው? ብዙ ቦታዎች ላይ ከዚህ በፊት በበሬ ብቻ ነበር የምንጠቀመው። በዚህ ዓመት ለየት የሚያደርገው በሁሉም የአማራ ክልል ዞኖች ላይ መስኖ ልማት በትራክተር የተደገፈ ወይም ደግሞ በሜካናይዜሽን የተደገፈ የማምረት ስራ እየሰራን ያለ ነው። አሁን ይሄ ስለሆነ የኃይል እጥረት፣ የጉልበት እጥረት ሊገጥመን አይችልም። ሜካናይዝድ እያደረግነው ነው።